አባባ ዛሬ የተመስገንንና የቲናን ጭንቅላት በታተነላቸው። አባባ እንግዲህ ትሁትን ሳትፈልግ ቲና ይዛት እየሄደች መሆኑን ስለተረዳ እያንዳንዱ እርምጃቸውን በመከተል ቲና ትሁትን ይዛባት የምትሄድ ቦታ ተከትሎ ሄደ። በዚህን ሰዓት ቲና ዶክተሩን ቁጭ ብላ እያሰቃየች ለመሞከር ነበረ። ምን ነው ደነገክ ስታይኝ? ከዚህ ቀደም አይተኛ አታውቅም? ስትመረምረኝ ጤነኛ አልመስልህም አለችው። ከዛ እሱም ምንድን ነው የምትፈልጊው ሲላትም የምፈልገውንማ ቀስ ብዬ እነግርሃለሁ በገዛ እጅህ ነው የገባኸው በማለትም ነገረችው። እናም በዚህን ሰዓት አባባ በሩን ብርግድ አድርጎ ገብቶ ጉር ሰራቸው፣ ማንም እንዳይንቀሳቀስ በማለትም ሽጉጡን ደቀነባቸው። በዚህን አጋጣሚ ሁሉም በድንጋጤ ደርቀው ቀሩ። ትሁቴ በእርግጥ በጣም ተጨንቃ ነበረ። ዶክተሩን እዛ አግተው ስታይ የምትሆነው ግራ ገብቷት ነበረ። ነገር ግን ምን ማድረግ እንዳለባት ስለተጨነቀች አባባ ድንገት ሲገባ እንዳትሳሳት እያለችም ያዘችው። አባባ ግን ሽጉጡን ስለተኮሰ ወደ ላይ ጎረቤቶቹ እዚህ እኛ አካባቢ ረብሻ ተፈጥሯል በማለትም ለፖሊስ ደውለው ሁሉም አሁን ወንጀለኞች ናቸው በመባልም ተያይዘው ወደ ማረሚያ ቤት ሄደዋል። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው እንድትከታተሉ በአክብሮት እጠይቃለሁ። ዛሬ እንግዲህ ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ የትና ውርደት በአደባባይ ወጥቶ አባባን የሚያክል ጀግና ሰው ዛሬ የሁላቸውንም ውርደት ዶክተሩን አግተው እያሰቃዩት እንደነበረ ቲና አሁን ላይ ለተመስገን ደውላ ዶክተሩን ድረስበትና አግተህ ጠብቀኝ ስላለችው እንግዲህ ተመስገንም ዶክተሩን በመከታተል በሰዓቱ ምን አደረገ? ዶክተሩን ማንጅራቱን በመምታትም ከዛም እቤት ይዞ ሂዶ በማገትም ላይ ሳለ በዚህን ሰዓት ዶክተሩም ምንድን ነው የምትፈልገው እያለ ሲጠይቀውም እኔ ካንተ ከባድ ነገር አልፈልግም፣ ግን ደግሞ በራስ ጊዜ ትልቅ ችግር ውስጥ ገብተሃል አለ። እሱም ምንድን ነው ያደረግኩት ምንድን ነው በማለትም ጠየቀ። እናም እሱን እሽ ምን ላርግ ሲልም አሁን የምታደርገው በስነ ስርዓት አደብ ይዘህ ቁጭ እንድትል እንዳትረብሽ ነው፣ አልበለዛ ሌላ ችግር ይገጥመሃል ሲለውም ዶክተሩም ደነገጠ። ምን ዝም አልልም አርፈ ቁጭ በል ሲለው አልልም እያለ ነበር። በዚህን ሰዓት አርፈ ማትቀመጥ ከሆነ በማለትም እጅ ከፍንጅ የፊጥኝ አስሮ አፉንም አገተው። ምን ማድረግ እንዳለበት እንኳ ዶክተሩ ግራ ተገባ። እናም በዚህን ሰዓት ቲና ለተመስገን ደወለች። ይች ሴት ደግሞ ምን አይነቷ ናት? 10 ጊዜ የምትደውለው ሌትም ቀንም አለኝም እንዴ? ቅድም ደውዬላት አታነሳ አለን። ምን ፈልገሽ ነው አንቺ ሴትዮ? አትረብሽኝ ሲላትም ያስገው አው ይዤዋለሁኝ ስለዚህ እኔ ጋር ነው ያለው። ምን በቃ ዶክተሩን ተንከባከብልኝ፣ ጧት እመጣለሁ፣ አለዛ ደግሞ አሁን የምወጣበት ምክንያት ካገኘው እመጣለሁ አለችው። እሱም እሺ አላት። እየተንከባከብኩን ነው ሲላትም እንግዲህ ትሁቴ ባልጠበቀችው ሰዓት ምን አጋጠማት? ትሁት ጠዋት ተነስታ የቲናን ክላስ እያጸዳች ባለችበት ሰዓት ቲና ደግሞ ታኝታለች። አጽድታ ቶሎ ቶሎ ለመውጣት የፈለገችውን ትሁቴን ስፈልግሽ በየት ባገኘኋት ብዬ በየት በጠራኋት ብዬ ስጠብቅ አገኘውሽ። ይኸውልሽ እሆነ ቦታ እንድትወስድኝ ይፈልጋለሁ። ደናደርሽ አለቻት። ደናደርሽ ቴና እሆነ ቦታ እንድትወስድ ይፈልጋለሁ። የት? እሱን አይመለከትሽም፣ ስለዚህ እንድትወስድ ይፈልጋለሁ አለቻት። እንዴ እኔ የትም መውጣት አልችልም፣ ማለቴ እኔ እኮ ስራዬ ነው ይሄ፣ እንደፈለግኩ እንደ ባለቤት መውጣት አልችልም አለቻት። እንደ ባለቤት አልሽ? ባለቤት አለመሆንሽንም ማወቅሽ ጥሩ ነው አለቻት። እኮ ስራዬ ነው በቃ አሁን አይመለከትሽም። እኔ ደግሞ ይዘሽ እንድትይዥ እፈልጋለሁ። እሺ ቁርስ ላቅርብላቸው? ኧረ እባክሽ ቁርስ እስከምታቀርቢ እኔ አልቆይም። ቤተ ክርስቲያን ሄርን ብለሽ ይዘሽ እንድትይዥ እፈልጋለሁ
አልዛ ችግር ይፈጠራል አለቻት። እሺ ግን ብሎ ነገር የለም። አንቺ ቁርስ እስከምታቀርቢ ይህ እኮ ስራዬ ነው። ስራሽ ቢሆንም እኔ ደግሞ አለቃሽ ነኝ። አለቃሽ ምንም ትበልሽ ምንም ቀጥታ በእሷ ትእዛዝ መሄድ አለብሽ አለቻት። በዚህን ሰዓት ትሁቴ እሺ አለች። ምሳ ቁርሱንም ሳታቀርብ ቲናን ይዛ ለመሄድ ተገደደች። አለባብሳ ይዛት ልትወጣ ስትል ሳሎን እንግዲህ ሁሉም ተሰብስበው ስለነበረ ምንድን ነው ወዴት ነው አሏት። ትሁቴም የመለሰችው መልስ ቤተ ክርስቲያን። ምን ቲናን ቤተ ክርስቲያን አለች ኤደን። አዎ ይገርማል። ምናልባችም የእውነቷን ሊሆን ይችላል እኮ ልትቀየርም ትችላለች አለች ትሁቴ። በዚህን ሰዓት እኮ አይታ ማታቀውን ቤተ ክርስቲያን ልታሳያት ነው አለች ኤደን። አዎ ዳኒም ተገረመ። ልታሳያት ነው አዎ አለ። በዚህን ሰዓት ትሁትና ቲና ሲወጡ አባባ ላጥ ብሎ ብድግ አለ። እናም ወዴት ነው አባባ አሉት ኤደንና እንዲሁም ደግሞ ዳኒ። መጣሁ እዚሁ ጠብቁኝ ልጆቼ በማለትም ተከተለ። እንግዲህ የትሁትንና የቲናን እርምጃ አንድ በአንድ መከታተል ጀመረ። ቲና ይህን የመሰለ አየር በገዛ እጅ ታፍኜ ልሞት ኡፍ እንዴት ደስ ሲል አለችና መሽከርከር ጀመረች። ትሁትም ዝም ብላ ተመለከተቻት። ከዛም ኦኬ ቁሚ እንዳትሄጂ አለቻት። ትሁት ዝም ብላ በቆመችበት አጋጣሚ እንግዲህ አጅሬዋ ቲና መሮጥ ጀመረች። ይህች ልጅ አለችና በግርምታ ማየትም ጀመረች ትሁቴ። በዛን ሰዓት አባባ ሁሉንም ነገር እያየ ነበር። ስትሮጥ ተመልሳ መታ ቀጤ ወዴት ነው የምትወስጂ ቲና? እኔም ማላቀው ቦታ መሄድ አልፈልግም። አይመለከትሽም፣ አያገባሽም፣ ቀጤ አለቻት። በዚህን ሰዓት ትሁቴ ሳትፈልግ እንግዲህ ተከትላ ሄደች። እዛ በሄደችበት አጋጣሚ ምን ተፈጠረ? ትሁት ስትገባ ደንግጣለች። እናም ተመስገን አንቺ ያምሻል እንዴ? ለምንድን ነው እንደዚህ አይነት ቦታ ይዘሻት የመጣሽው አለ። እባክህ ተረጋጋ። ምን ትሆናለች? አማራጭ ሌላ ስላልነበረ ይሄ ነበር። ምንም አታመጣም አለችው። ከዛ ትሁት ዶክተሩን ስታዩ እዛ ታግቷል። እናንተ ሰዎች ምን እያደረጋችሁ ነው? በማለትም ጮኸች። የሰው ነፍስ እኮ ነው ያገታችሁት፣ ምን ልታረጉን ነው ስትልም ዝም በይ አለቻት። በዚህን ሰዓት ተመስገን የትሁቴን አይን ተጎኗ ቁሞ መመልከት ጀመረ። በዚህን ሰዓት አባባ ጀግናው ቲናም ዶክተሩ ጋር ቁጭ ብላ እንግዲህ አሁን ትልቅ ነገር ይጠበቅብሃል እያለች እያስጨነቀችው ሳለ አባባ በሰዓቱ ዘው ብሎ በሩን ከፍቶ በመግባትም እያንዳንድሽ አንድ ሰው እንዳይንቀሳቀስ ብሎ ሽጉጡን ደቀነባቸው። በዚህን ሰዓት ዶክተሩ መላክ ላይ ዱብ ያለ መሰለው። ትሁት ደግሞ አባባን መተናነቅ ጀመረች። አባባ የሆነ ነገር እንዳታደርግና ነገሮች እንዳይበላሹ አለችው። ተይንክ ትሁቴ፣ አሁን ትግስቴ ልካቷለ፣ ትግስቴን መቆጣጠር አልችልም እያለ ቢቆጣም እሷ ግን በፍጹም ልትለቀው አልቻለችም። ይህንን ግርግር ያዩት ጎረቤቶች በቤታችን ወይም በግቢያችን ትልቅ ችግር ተፈጥሯልና እባካችሁ ድረሱልን በማለትም ለፖሊስ ደወሉ። በዚህን ሰዓት ፖሊሱም እየሮጠ ሲመጣ አባባ ላይ ህገወጥ መሳሪያ ሰዎች ላይ የሚያስፈራራ እንደሆነ እጁም ላይ ፖሊሱ ነገረው። አባባ ግን ሁለቱንም አግተዋቸው ነው። ትሁት ልጄ ናት፣ ይሄኛው ደግሞ ዶክተራችን ነው። ስለዚህ ሊገሏቸው ስላገቷቸው እኔ ደግሞ ያስፈራራውና ከዚህ ላስወጣቸው እየሞከርኩ ነው በማለትም መልስ ሰጠ። ለጊዜው ወንጀሉ እስከሚጣራ ድረስ ሁላቸውም ወደ እስር ቤት መሄድ አለባቸው፣ ማረሚያ ቤት መቆየት አለባቸው ተባሉ። ሌላው እንግዲህ ኢደን ቲና እያስመሰለች መሆኑን በደንብ ታውቃለች። አባባ ቲና እያደረገች ያለችው ነገር ማወቅ ስላልቻለ
ዶክተሩም ሲመጣ እውነታውን በደንብ ግልጽ አድርጎ ሊነግረው ስላልቻለ ወደ ሆስፒታል መታ እንድትታከምም ጠይቆት ነበር። አባባም እሺ ነገ ይዣት እመጣለሁ ብሎ ዶክተሩን ሸኝቷል። ነገር ግን የቲናን ትዕዛዝ ለማክበር እየተሯሯጠ የነበረው ተመስገን ዶክተሩን አግቶ ሲያሰቃይ ነው። ሌላው ትሁቴ አሁን ላይ የልጇ ነገር ያሳስባታል። ልጇን እንግዲህ በእጇ ይዛ ፎቶዋን እቅፍ አድርጋ ወደ ልቧ እያስጠጋችም በደስታ ተመስጣ እያየቻት አባባ በሩን ከፍቶ ሲገባባት ደነገጠች፣ ተርበተበተች። አባባ ምን ሆነሻል ልጄ? ምንድን ነው የተፈጠረው ትሁቴ ሲላትም አባባ ምንም ምን ነው አንድ ነገር ላናግርሽ ነበር ትሁቴ አላት። እሺ አባዬ ምንድን ነው? ግን አንቺ ትክክል አይደለሽም። ምንድን ነው? ምን ሆነሻል ሲላትም ምንም አባዬ ምንም። አይ ትክክል አትመስኝም ልጄ አላት። አዎ ደህና ነኝ አለችው። ከዛም ትሁት የያዘችውን ፎቶ በመቀበል ልጅቷን ሲያይ አንቺን ትመስላለች አላት። አዎ ያው የእህቴ ልጅ አይደለች አላት አለችው። ግን ደግሞ መረጋጋት አላይብሽም። በተለይ የዚች የልጅ ፎቶ አንቺ ጋር ከደረሰ በኋላ ሰላም ነስቶሻል። ቆይ ምንድን ነው የተፈጠረው ነገር? ምንም አባዬ የእህቴ ልጅ አይደለች፣ እኔን ትመስላለች፣ ሌላ የተፈጠረ ነገር የለም አለችው። ልጄ እኔ አባትሽ ነኝ። ምንም ቢሆን ምንም ቢፈጠር እዋክሽ ብቻሽን እንድትጨነቂ አልፈልግም ሲላትም እሺ አባዬ አለችው። የመጣሁት እንኳ ለዚህ ጉዳይ አልነበረም አላት። ምንድን ነው አባዬ እስኪ ንገረኝ ስትለውም አባባ እንግዲህ ቲናን እንዴት ማጥመድ እንዳለበትም ነገራት። እሷም እሺ ብላ ተስማማች። በተስማማችበት መሰረት ትሁት አሁን ላይ ወደ ቲና ክላስ ሄዳ እያጸዳች ባለችበት ሰዓት የማትሽረውንና የማትደነግገውን ውሳኔ ወሰነችባት። ትሁቴ ደነገጠች። እኔ መውጣት አልችልም፣ ሰራተኛ ነኝ፣ መብት የለኝም፣ እንደ ቤቴ ውልቅ ብዬ መሄድ አልችልም ስትላትም ኦ ባለቤት አለመሆንሽን ማውቅሽ ጥሩ ነው፣ ግን ደግሞ እኔ አሰሪሽ አለቃሽ ነኝ፣ በፈለግኩበት ሰዓት ማዘዝ መብት አለኝ አለቻት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይ